አንደኛ ማውራት የምፈልገው ስለ ራሴ ነው። ሁለተኛ ደግሞ ስለ ዮኒ ማኛ ነው ማውራት የምፈልገው። ጋይስ ካም ኦን ታፕ ታፕ አድርጉ። ኤቭሪባዲ ታፕ ዘ ስክሪን፣ ኤቭሪባዲ ታፕ ዘ ስክሪን። ከራሴ ልጀምር። ዛሬና ከ3 ቀን በፊት ሁለት ቪዲዮ ለቅቄ ነበረ። ሁለቱም የዘፈን ቪዲዮ ማለት ነው። ሁለት የዘፈን ቪዲዮ ሰርቼ ነበረ ቲክታክ ላይ እና በጣም ብዙ ኮሜንት ላይ እኔ ወደ ኦርቶዶክስ የቀየርኩ አድርገው ከዛ በኋላ ይሄው በቃ ኦርቶዶክስ የመሆን መጨረሻው ያሉ ኮሜንት ሲሰጡ በጣም ብዙ ሰው አየሁ። በጣም ብዙ ሰው ይሄው ኦርቶዶክስ የመሆን መጨረሻው ብለው ኮሜንት ሲያደርጉ አየሁ እና ያው መልስ አልሰጠውም። እንዲሁ ዝም ብዬ መልስ አልሰጠውም፣ ዝም አልኩኝ። ዛሬም አንድ ቪዲዮ ለቀኩኝ፣ አንድ የዘፈን ቪዲዮ ለቀኩኝ እዚሁ ቲክታክ ላይ እና እሱ ላይም እንደዛ አይነት ኮሜንት አየው። በቃ ያው እንደዚህ ላይክ ኦርቶዶክስ ስለሆንክ ነው የዘፈንከው፣ ኦርቶዶክስ ስለሆንክ ነው የምጨፍረው አይነት ነገር ኮሜንት ማለት ነው። ስለዚህ አንድ መልስ ልሰጥ የምፈልገው ራሴ ላይቭ ላይ መናገር የምፈልገውም አንደኛ ኦርቶዶክስ አልሆንኩም። ሁለተኛ እኔ በማረገው ነገር፣ እኔ በምናገረው ነገር፣ እኔ በምዘፍነው ነገር እኔ እኮ አክቹዋሊ አንዳንድ ሰው ካላወቀ የዛሬ 4 ወር የወጣ አንድ ዘፈን አለኝ ማለት ስራዬ መስፈን እንደሆነ። ስለዚህ የዛሬ 4 ወር የወጣ አንድ ዘፈን አለኝ ዩቲዩብ ላይ ገብተም ቼክ ብታደርገው። ስለዚህ በሰዓቱ ኦርቶዶክስ አልነበርኩም አይደል? ኦርቶዶክስ አልሆን ነው ዘፈን ማውጣት ነው መስፈን። እቺ ላይክ ሊፕሲንክ አይደለም ማውጣት ደረጃ ላይ የደረስኩት። ስለዚህ እኔ በማረገው ነገር፣ እኔ እዚህ ጋር በምሰራው ስህተት ለምን አንድ የተከበረ ትልቅ ሃይማኖትን መጥቀስ ለምን አስፈለገ? ይሄ ላይክ ለእናንተም ጥያቄ ነው። ለምን መጥቀስ አስፈለገ? ከዚህ በፊትም ብያችኋለሁ። ከአኪ ጋር በነበረን ውይይት ምን ብያለሁ? ቃል በቃል ከአኪ ጋር በነበረን ውይይት መጨፈር መስፈን ልክ ነው ወይ የሚል ጥያቄ አቅርቤ ነበረ። ይሄን ለምንድን ነው የጠየኩት? ለራሴ ብቻ ሳይሆን ለሚያየንም ሰው ጭምር ነው፣ ለህብረተሰቡም ጭምር ነው ይሄንን ጥያቄ ያስተላለፍኩት። ምን ብሎ መለሰ? የዛኔ የነበራችሁ ሰዎች ካላችሁ፣ የምታስተውሉ ሰው ካላችሁ የዛኔ ምን ብሎ መለሰ አኬ? በስትክክል እንደዚህ ኃጢአት ነው ኃጢአት አይደለም ምለው ጋር አይደለም ገባው። ከእግዚአብሔር ቤተክርስቲያን ከክርስቶስ የሚያርቀኝ መስሎ ከታየ ወይንም ስለሚያርቅ ያንን ነገር አላረገውም። ይሄ የቤተክርስቲያን ትክክለኛ መልስ ነው። ስለዚህ አንድ የቤተክርስቲያን ትክክለኛ መልስ የመለሰ ሰው በግድ ዘፈንን ጭፈራን ከኦርቶዶክስ ጋር ለምን እንደምታያይዙት አላቅም። አንዳንድ ሰዎች ነገርኳችሁ። ብዙዎቹ ዘፋኞች፣ ብዙዎቹ በዘፈን ዓለም ያሉ ሰዎች ፕሮቴስታንቶች ለምንድን ነው እነሱን እንደ ኦርቶዶክስ አይታችሁ ከዛ የማይዘፍኑት ደግሞ ምንም ዘፈን ምናምን የሌላቸውን ደግሞ ፕሮቴስታንት ለምን ታረጋላችሁ? ይሄ ፍጹም ስህተት ነው። በጣም ብዙ ፕሮቴስታንት ዘፋኞች አሉ፣ በጣም ብዙ ማለት ነው። ይሄ እነሱ ለዘፈኑት ያንን ሃይማኖት ይወክላሉ ማለት ግን አይደለም። እኔ ብዘፍን ለምሳሌ እኔ አሁን ሀቅ የምነግራችሁ ከዚህ በፊትም ብያለሁ፣ ኦርቶዶክስ ብሆን ራሱ አንድ ዘፈን ባወጣ ቲክታክ ላይ የሚሰራውን ተውት፣ አንድ ዘፈን ባወጣ እርግጠኛ ነኝ ለማለት የሚመቻችሁ እንደሆነ ታውቃላችሁ። ኦርቶዶክስ ስለሆነ ጆሲ ዘፈን ሰራ
በቃ ይሄንን ነው የምትሉት። ለዛ ደግሞ እንዲመቻችላችሁ እኔ አልፈልግም። ኦርቶዶክስ ሳልሆን 3 ዘፈን አለኝ፣ ከአንድም 3 ዘፈን አለኝ ዩቲዩብ ላይ። ስለዚህ ፕሊዝ በጣም ከትልቅ ይቅርታና ከትልቅ አክብሮት ጋር ማለት የምፈልገው ምንድነው፣ እኔ ቲክታክ ላይ ለማረጋቸው ነገሮች አሁን ላይቭ ላይ ብሳደብ፣ ለምሳሌ ነው የምላችሁ፣ ላይቭ ላይ ከሆነ ሰው ጋር ተጣልቼ ብሳደብ፣ ከሆነ ሰው ጋር ብነጋገር፣ የማይሆን ነገር ብባባል፣ ይኸው እንደዚህ ኦርቶዶክስ የመሆን መጨረሻ ልትሉ ነው መጣው አንዴ። እኔ ቲክታክ ላይ ለማረገው ነገር እኔ ቲክታክ ላይ ብሳደብ እንደው እግዚአብሔር ይጠብቀኝ፣ ዘፈን ብሰራ ብጨፍር ምን ብል ፕሊዝ በጣም ከይቅርታ ጋር በጣም ከትልቅ ይቅርታ ጋር ነው የምላችሁ ጋይስ፣ በጣም ከትልቅ ይቅርታ ጋር ፕሊዝ እኔን ያስተማሩኝን ሰዎች ስም መጥቀስ፣ አንድ ትልቅ የተከበረ ሃይማኖትን ስም መጥቀስ አስፈላጊ አይደለም። ራስ ያለው አይደል ራሴን መናገር። እንዲህ የምሰራው ነገር አሉ እኮ ኮሜንት ላይ እኮ አሉ ጋይስ። ጁሲ ዘፈኑ እኮ ልክ አይደለም፣ ላይክ በፍቅር የሚነግሩኝ ሰዎች መስፈኑ እኮ ልክ አይደለም፣ እንደዚህ አይደለም ወንድሜ ላይክ እንጂ አንድ የተከበረ ትልቅ ሃይማኖትን አትጥቀሱ። ሲቀጥል አንዳንድ ሰው ገነት በእነሱ በኩል እምገቡ ነው የሚመስላቸው። ገነት እምገባው በእነሱ በኩል የገነት ቁልፍ እነሱ ጋር ያለ ነው የሚመስላቸው። ስለዚህ ፕሊዝ ፈራጅ የእናንተንስ ኃጢአት ማናየ? እናንተንስ የምታረጉትን ነገር ማናየ? ገብቷቸዋል። አንዳንዴ ስለ ሰው ስናወራ ከዚህ በፊትም ብያለሁ፣ ስለ እኔ ስታወራ እንደዚህ ጣትህን ስቀስር ራስ ላይ ብዙ ነገር አለ። አይንዬ ራስህን መጀመሪያ ልክ ነው እየሰራው ማለት እኮ አይደለም፣ ግን አንዳንዴ ራሴን ጠይቃሉ። ለምንድን ነው እንደዚህ ማድረገው ስል አላቅም፣ ወይ ይሄ ወጣትነቱ ይሆን አላቅም ምናምን ለምንድን ነው ምዘፍ ነው ብትይ ሜቢ ላይክ መኒ አገኝበታለሁ። ከዛ ሲቀጥል ግን አላቅም፣ ወጣትነቱ ይሁን ይሄ የማየው ነገር ይሁን አሮን ነው አላቅም። ግን በቃ እግዚአብሔር ለሁላችንም ልቦና ይስጠን፣ ለሁላችንም ማስተዋል ይስጠን። ከዛ በተረፈ ግን እኔ ለማረጋቸው ነገሮች ፕሊዝ አንደኛ በጣም የተከበሩ እኔን ያስተማሩኝን ሰዎችና ላይቭ ላይ ያወኳቸውን ትልልቅ አስተማሪዎች ስም መጥቀስ አያስፈልግም። ሁለተኛ አንድ የተከበረ ትልቅ ሃይማኖትን ረጅም ዓመት አባቶች ያስጠበቁትን ሃይማኖት እኔ በአንድ ተራ ወጠጤ እባካችሁ ፕሊስ አትጥቀሱና አትስደቡ እባካችሁ፣ አያስፈልግም። እኔ ለማረገው እኔኑ ጠይቁኝ። ይህንን ማለት ፈልጋለሁ ዛሬ። ሁለተኛ ትላንትና የዮኒ ማኛን ላይ ብያየው ነበር ቁጭ ብዬ በጣም ትልቅ እንደው እንደ እንትን ማለት የምፈልገው ፕሊዝ ጋይስ፣ ዮኒ ማኛ ማለት በጣም አጀንዳ የሚፈልግ ኢሹ የሚፈልግ ሰው ነው ዮኒ ማኛ ማለት። ስለዚህ በቻላችሁት አቅም እሱ ቤት አለመግባት በቻላችሁት አቅም። ሁለተኛ በጣም አጀንዳ የሚፈልግ ሰው ነው ዮኒ ማኛ ማለት። ሀቅ መነግራችሁ ዮኒ ማኛ ማለት አጀንዳ የሚፈልግ ሰው ነው። በማያገባው ከሁለት ቀን በፊት ስለ ዴዚ እና ስለ ፍቅረኛዋ ስለ እናቷ ገብቶ በመሃል ሲፎቶፉት ላይቭ ላይ 20 ሺህ ሰው ላይቭ ቪው የሚፈልግ እንደዛ አይነት ሰው ነው። ከዛ የነሱ ቀዘቀዘ፣ በቃ መልስ ጣጣ እዛው ሲባል ሁለተኛ ምን ተፈጠረ? ሁለተኛ ትላንት ደግሞ ሃይማኖት ኑ ብሎ ሃይማኖት ቪው፣ ነገ ደግሞ የሆነ ነገር። ከዚህ በፊትም ጆን ዳንኤልን እስር ቤት እንዲገባ ያደረገ አንድ ትልቅ ወንጀለኛ ሰው ነው። ሀቅ መነግራችሁ
ጆን ዳንኤል እስር ቤት የገባውና የከረረበት አንደኛና ዋነኛ ምክንያት በዮኒ ማኛ ነው። ገብቷችኋል አይደል? ገብቶ በፎቶ ነገር። ስለዚህ እሱ ቤት አለመግባት አጀንዳ የሚፈልግ ሰው ነው። ከዚህ ከዛ እኔ ያኔ ጆን ዳንኤል እንደዛ ሲያስገባው አንፎሎ ነው ያደረኩት። ሄጂ በኢንቦክስ ሰድቤዋለሁ። እሱን ላይቭ ላይ ካስጠቆረ በኋላ ቀጣይ ደግሞ ሰውን ሲገለበጥበት ከዚህ በፊት ከ3 ወር ከ4 ወር በፊት እስልምናን ሰድቦ የእስልምና እምነት ተከታዮችን እንዳለ አጥረግርጎ ተሳድቦ አይደል እንደ አካውንቱን ያዘጉበት ቤተሰቦች። ከዛስ አሁን ሲመጣ ምን አረገ? አለሳልሶ ፎሎወር ሰበሰበ። ስለዚህ ለሱ ስትራቴጂ እባካችሁ አትነዱ። በጣም ተደጋጋሚ ከዚህ በፊትም እንደዚህ እስልምናን በማንጓጠጥ በመሳደብ የሚታወቅ ሰው ነው። የሆነ ሃይማኖት ሲይዝ የሆነ ሃይማኖትን የሚሳደብ ሰው ነው። ትላንትና ደግሞ ወንድሞች ገብተው እንትን ሲል በጣም እንዲያወሩ አልፈቀደም። መሀል አፋፋቸውን እያለ ነበር። ስለዚህ ፕሊዝ አንደኛ እሱ ቤት አለመግባት፣ ሁለተኛ እንደዚህ አይነት ሰው አያስፈልግም። የምሬን ነው የምላችሁ። እኔ አንዳንዴ ለምንድን ነው ገብተው ለሱ የሚያስረዱ? ባለፈው እነ ዴዚ ጋር ለተፈጠረው ለምንድን ነው ለሱ ገብተው የሚያስረዱት? ማን ነው እሱ አልኩኝ። የእነሱ የቤተሰብ ሚስጥር ነው፣ የግላቸው ሚስጥር ነው። ለምንድን ነው ላለሁ የምሬን ነው የምላችሁ። ስለዚህ ተከፍሎት የሚሳደብ ሰው ነው፣ ተከፍሎት የሚናገር ሰው ነው። ስለዚህ ፕሊዝ ኢግኖር አድርጉት። አያስፈልግም እንደዚህ አይነት ሰው። ወከባ ነው የሚፈልገው። ነገ ደግሞ ባለፈው ምን አለ እፎይ ጋር 30 ሺህ 20 ሺህ ሰው እየገባ ነበረ። የእፎይ ላፍ ሰው እየተከታተለ ነበር። ከዛ ምን አረገ? እስቲ ምን እንዳረገ ንገሩኝ በጌታ። እሱ እንደው አጀንዳ የማይፈልግ ሰው ከሆነ ምን አረገ? ዮኒ ማኛ እፎይ 20 ሺህ 30 ሺህ ሰው እየገባ እፎይ ሲሆን ወሬው ምን አረገ? እስቲ የትኛው ሙስሊም ነው አለ እግዚአብሔር ላይ ብለ የትኛው ሙስሊም ነው? ቪዲዮም ሰርቷል። እኔ እፎይን ጠራለሁ። የትኛው ሙስሊም መጥቶ እኔ ላይቭ ላይ እፎይን ካሳመነ አለ እኔ ሙስሊም ሆናለሁ አለ። እሱ ሙስሊሙን ፈልጎ ይመስላችኋል? የትኛው ሙስሊም አይሸወድም በሱ። የትኛው ሙስሊም በሱ አይሸወድም። ምን ፈልጎ ነው እንደዛ ያለው? አጀንዳውን ፈልጎት ነው። እፎይ መባሉን ስለፈለገ እኔ ቤት አስገቡትና ሙስሊም ይምጣና እንዲህ ቤት አድርጎ ከዛ ወንድ ሙስሊም ካሳመነው እኔ ሙስሊም ሆናለሁ። እንዲሁ እኔ ማኛ ሙስሊም ሆን ከአንዴም ሁለቴ እኮ ሙስሊም ሆኗል። ከአንዴም ሁለቴ ሙስሊም የሆነ ሰው እኮ ነው። በቃ አለቀ። እንደዚህ አይነት ሰው ነው። አሁን ጸጉሩን ስላስተከለ ሌላ ሰው እንዳይመስላችሁ ራሱ ዮኒ ማኛ ነው። ከዚህ የዛሬ 4-5 ዓመትም የነበረው ነው። ስለዚህ እንደዚህ አይነት ሰው በተለይ ሃይማኖት ነገር ላይ የማይወክል ሰው ስለሆነ ማስወጣት። አንዳንድ ሰው ይረሳል። አሁን በጣም የሚገርመኝ ይረሳል። ስንት እኔ እንዲህ ብሔር ነኝ እያለ እንዲህ ብሔርን ሲሳደብ የነበረ፣ እኔ እንዲህ ሃይማኖት ነኝ እያለ እንዲህ ሃይማኖትን ሲሳደብ የነበረ ሰው አሁን ደግሞ ጀግና ዮኒ ማኛ። አንድ ጥሩ ነገር ያደረገው ስለ ቀነኒ ሞት ነው። ቪዲዮ ደጋግሞ ሰራ፣ ስለ ቀነኒ ሞት እንደዛ ተናገረ። እሱም የተናገረው የራሱ ሌላ አጀንዳ ስላለው ነው። የሆነ አካላቶች እንዲወዱ ስለፈለገ ነው። በቃ አለቀ እንጂ ለቀነኒ አስበው አይደለም። ገብቷቸዋል። ለቀነኒ አስበው አይደለም ደጋግሞ እንደዛ የሚለው። በቃ አጀንዳውን ስለሚፈልገው ነው። በቃ እንዲወደድ ትንሽ ፎሎ እንዲያገኝበት ነው። በቃ ስለዚህ ፕሊዝ አንዳንድ ሰዎች አትሸወዱ። ገብቷቸዋል። አትሸወዱ። አጀንዳ አታርጉለት። በቃ ትልቅ ጥቅም ስለሚያገኝ ነው። ፕሊዝ እናንተ ግን አትሸወዱ። እኔ በኢንቦክስ በጣም ተሰዳድበናል። በዛኛው በዋናው አካውንቴ፣ ይሄ ሁለተኛ አካውንቴ ነው። ስለዚህ አትሸወዱለት። በተለይ ትላንትና በጣም ነው የተናደርኩት ነው የምላችሁ። እግዚአብሔርን የሚያደርገው እያንዳንዱ ነገር። ስለዚህ ዮኒ ማኛ ማለት እውነት ነው። ኮሜንት ላይ አይቻለሁ እንደ አየሩ ነው። ኦኬ
አዎ ከዛ በተረፈ ቀደምም ስለ ራሴ ተናግሬያለሁ። እኔ ለማረጋቸው ስህተቶች እባካችሁ እንደው በመድኃኔዓለም ይዣለሁ። እኔ ነኝ ጥፋተኛ። ራሴን ብቻ ጠይቁ፣ ራሴን ተናገሩ። እሺ እኔም በቃ ተናገሩ። እኔኑ ውቀሱኝ። እኔ ለማረጋቸው ነገሮች እባካችሁ። እኔ እግዚአብሔርን በጣም ላይክ የምሳቀቀው እንደሆነ ታውቃላችሁ። አባቶች ያስጠበቁት እስከዛሬ ያለ ትልቅ ሃይማኖትን በኔ በማረጋቸው ነገሮች በኔ ተራ ነገር ፕሊዝ እንዲሰደብ አልፈልግም። እግዚአብሔርን ነው የምላችሁ፣ እንዲነገር አልፈልግም። የምሬን ነው የምላችሁ። ከዚህ በፊትም ምን ብያለሁ? አንዳንዴ አሁን ለምሳሌ እኔ እግዚአብሔርን ኦርቶዶክስ ብሆን ራሱ ይፋ ማድረግ አይመስለኝም። ምክንያቱም ለመሰላችሁ ከጥቅሙ ጉዳቱ ይበልዛል። ብሆንና እንደው እንደ ድንገት አይታወቅም እኮ የኛ ላይክ ገንዘብ ሜክ የምናረገው ሶሻል ሚዲያ እና ገንዘብ ላይክ ለመኖር ገንዘብ ያስፈልገናል። አንዱ ነስ ነግራችሁ ሰው እኛ ገንዘብ የምናገኘው ህይወትን የምንመራው በሶሻል ሚዲያ ነው። ሶሻል ሚዲያ ላይ በምናገኘው ነው። ስለዚህ ለምሳሌ እኔ ኦርቶዶክስ ሆኜ ግን ብዘፍንና ዘፈን ባወጣ ገንዘብ ለማግኘት ብሰራ ምን የሚፈጠር ይመስላችኋል መሰላችሁ? ኦርቶዶክስ እንደዛ የሆነው ዘፈኑን ሊዘፍን በቃ ተናጋሪ እንዳይኖረው ነው የሚባል ነገር ስላለ ያንን አልፈልገውም። እንዲሰደብ ስለማልፈልግ ያንን በተአምር የማረገው አይመስለኝም። ጥቅሙ ምንድን ነው? እኔ ላወኩት እውነታ እኔን ተከትለው ይመጣሉ ብዬ የማስቡ ሰዎች አሉ። እኔን ተከትለው ይመጣሉ ብዬ የማስባቸው ሰዎች አሉ። ስለዚህ ከሱ ይልቅ ግን ጉዳቱ በጣም ጉዳቱ ስለሚበዛ እማረግ አይመስለኝም እውነት ለመናገር። ኤኒዌይስ አንዳንድ ጴንጤ ወንድም እህቶቼ በጣም ላይክ አንዱም ልናገረው እስካሁን አልተናገርኩትም። አንዳንድ ጴንጤ ወንድሞቼ ለጊፍት ብሎ ነው ይላሉ። እኔ ጌመር ነኝ። የማታውቁኝ ከሆነ አዲስ ከሆንኩባችሁ ጌመር ነኝ። ጌመር ማለት ጌም ነው የምጫወተው እና ከዚህ በፊት እውነት ሀቅ ነው የምነግራችሁ። እግዚአብሔርን ያለኝም ጊፍተር ስላለ ነው። ከዚህ በፊት ምን ተፈጠረ መሰላችሁ? ልክ እንደዚህ ትምህርቶችን መማር እንደዚህ ማለት ስጀምር ከዛ በፊት የነበረኝን ላይፍ ልንገራችሁ። ጌም በጣም ጮታለሁ። በጣም ነው ጌም ገንዘብ ማገኘው። ጊፍት የሚሰጡኝ ፕሮቴስታንቶችም ኦርቶዶክስም ሙስሊምም ነበረ። ጊፍት የሚሰጡኝ ሰዎች ማለት ስለ ሃይማኖት ምንም ላይክ አውርቼም አላቅም አተጣይቅም እና ከዛ በኋላ ግን ልክ እንደዚህ ካልኩ በኋላ እንደውም ጊፍተር ቀንሶብኛል። ሀቅ ስናገር እንደውም ጊፍተር ቀንሶብኛል። የምሬን ነው የምላችሁ። ምክንያቱም የሆነ ላይክ አንድ ሳይድ እንዲህ ከዛ በላይ እያገኘው ከመሰላችሁ እንደውም አይደለም እንደውም ቀንሶብኛል። እውነት ለመናገር ጌታን ነው የምላችሁ። እና ፕሊስ አንዳንድ ጴንጤ ወንድሞች ከቻላችሁ እኔ ላይቭ ላይ አትምጡ። እኔ ጉዳይ አይደለም 10,000 ሰው አየኝ፣ 1,000 ሰው አየኝ፣ 100 ሰው አየኝ፣ 10 ሰው አየኝ፣ 1 ሰው አየኝ። ከቻላችሁ እኔ ላይቭ ላይ አትምጡ። ኮሜንት መጻፍም ግዴታ አይደለም። እሺ ሚውት አድርጌ ብሎክ ማድረግ ይችላሉ። ግን እንደው በፍቅር እኔ ላይቭ ላይ አትምጡ። ምንም አሰሩልኝም። የምጠቅሙኝ ሰዎች አይደላችሁ እና እኔ ላይቭ ላይ አትምጡ ከቻላችሁ። እኔ በብሎክ እና በሚውት ማባረር እችላለሁ። ሀቅ ነው የምነግራችሁ። እግዚአብሔር አትምጡ። ምንም አጠቅሙኝም። በጌታ ፍቅር የምጠይቃችሁ እናንተ በምትሉት ምን ይላሉ መሰለ? የልባችሁን ይናገሩና ከዛ ምን ይላሉ መሰላ? እግዚአብሔር ቅቤ ምላሱ ምን ይላሉ መሰላችሁ? የልባቸውን ይናገሩና የምሬን ነው የምላችሁ። እግዚአብሔር ልንገራችሁ፣ የልባቸውን ይናገሩና ከዛ ምን ይላሉ? በጌታ ፍቅር እኔ እወድሃለሁ፣ ተባረክ። እቺ ቱስሪ ነች፣ ማሰሪያቸው እቺ ነች።
የልባቸውን ያወራሩ። እኔ በጌታ ፍቅር ወድሃለሁ። የምሬን እኮ ነው የምላቸው። ማሰሪያቸው እግዚአብሔርን እኔ በጌታ ፍቅር ወድሃለሁ ተባረክ ወንድሜ ይሉና ውግት አይውላችሁ ውግት ያደርጓችሁና ከዛስ በጌታ ፍቅር ወድሃለሁ ተባረክ፣ ክርስቶስ ለአንተ ይወድሃል፣ ክርስቶስ ይወድሃል፣ ክርስቶስ ለአንተ ሞቶልሃል ይሏቸዋል። አይ መድኃኒዓለም በቃ ይሄ ቢቀርስ ለምን ማስመሰሉ ምን ያደርጋል? በእውነት ማስመሰሉ ምን ይሰራል? በእውነቱ የምሬን እኮ ነው የምላችሁ። ማስመሰሉ ምን ያደርጋል? በቃ አትወደኝም፣ ካልወደድክኝ አልወደድኩም፣ በጌታ ፍቅር ወዳለሁ ምን ያደርግልኛል? በቃ ካልወደድክኝ አልወድህም ነው የሚባለው። ለምን ታስመስላላችሁ? እውነቴን ነው። በቃ እኔ አሁን ለምሳሌ እንደው ጥላቻ ከሰይጣን ነው፣ ግን የሆነ ሰው ካልወደድኩኝ በቃ ያንን ሰው አልወድም ነው የምለው። እና እኔ መንገድ ላይ እየተሰበከ ምናምን ቪዲዮ አይቼ አንድ ሰው እንደዚህ እኔ በጌታ ፍቅር ወድሃለሁ ይላል። ጭራሽ አያቆም እኮ ጭራሽ የምንን በቃ ለምን አንጀት ትበላለህ ወንድሜ? አትውደደኝ፣ አልፈልግም። እና እኔም እንደምላችሁ በጌታ ፍቅር ወዳችኋለሁ። እኔ ኮሜንት ላይ መታችሁ የምትንጫጩ የምትሳደቡ ሰዎች ውጡ። እንደው በጌታ ፍቅር በጣም ነው የምወዳችሁ፣ ውጡልኝ። በቃ እንደው በጌታ ፍቅር ውጡልኝ። አቤን ነው ማለት የምወደው። አመሰግናለሁ በጣም ፋሚሊ፣ በጣም ነው የማመሰግነው። ጴንጤ ሆኖ የሚሳደብ ግን ይገርማል በጣም ነው። እኔም ይገርመኛል በእውነቱ። ኃጢአት እየሰሩ ነው፣ ኃጢአት እየሰሩ ነው። ያው ከኃጢአታችሁ የቤኪ ሰርግ የቤኪም ሰርግ የአቤኒም ሰርግ ተጠርቼ ነበረ። እግዚአብሔርን ነው የምላችሁ። ግን እኔ ድሬዳዋ ነው ያለሁት እና መሄድ አልቻልኩም። አስወጣቸው፣ መውጫ ጠፍቷቸው ነው ይላል። ቆይ አሁን ላስወጣ ጀምሬያለሁ። አስረግጬ ነው የምነግር የሚል አካውንት ብሎክ። እኔ ላስወጣችሁ። እስቲ አንዴ ልተባበራችሁ።